ልጅ ለምን ሀባብለ እንደዚህ ማጠፋም በፍቅር ሰው ገለ ያኔ በቀን እንዳልፈለከኝ ዛሬ ስትጠፋ ፈራሁኝ ጨነቀኝ ፍቅርዬ ሰላም ጤና ይስጥልን ውድ የቤንጃ ፖርት ተከታታዮች እንደምን አላችሁ? ይኸው ዛሬም በሰሞንኛ ጉዳይ እንግዲህ ተመልሰን መጥተናል። ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ እኔ ብስራት ነኝ፣ እንኳን ደህና መጣችሁ እላለሁ። እሱ ደግሞ ቤንጃ ፖድ ባላሉ እንኳን ደህና መጣችሁ በላችሁ። እንኳን ደህና መጣችሁ እንኳን ደህና መጣንባችሁ ነው አልተባባልንም? ተረሳች አልተባባልንም። ሰላም ጤና ይስጥልን ክቡራትና ክቡራን፣ እንዴት አላችሁ? በያላችሁበት ሁላችሁም ሰላም ሁኑ። ዛሬም ተመልሰን መተንባችኋል። ሙቀት አለ፣ በጣም ሙቀት አለ እና ይቀርባሉን አንዳንዴ ቁምጣ ብታዩ ምናምን ከሙቀቱ አኳያ ነው። ላብን ብታዩ በዛ ላይ ደግሞ ከሙቀቱም ውጭ እንግዲህ እየተጠቀማቸው ያሉ መብራቶች አሉ። ስለዚህ የበለጠ ሙቀት ይጨምራል። እንግዲህ ብስሬ ምን አደረስከው? ሰብስክራይበሩን የቁጥጥር ኮሚቴው ቁጥጥር ማለት እንደሚያደርግ እንዳትረሳ አስተሉኝ ከዚህ ሰውዬ ወላችሁ ችግሩን መሰላችሁ። እዚህ ቪዲዮ ላይ ስቀመጥ አይደለም የሆነ ሳደውሉ ከካሜራም ጀርባ የሆነ ሳደውሉ ቁም ነገር ያወራኛል ብዬ ቁም ነገር ነው ኦፍ ኮርስ፣ ግን ሌላ ነገር ያወራኛል። እንዴት አረከው ይለኛል። እንግዲህ ከቀረጻ ውጪ ለማንም አይደለምና ቤት ለቤት እንዴት አርግ ልብረር ሊድ ወዴት ሊድ። እንግዲህ ወደ ተመልካቾች መምጣታችሁ ካልቀረ ዘንዳ ሰብስክራይብ እንድታረጉ ግብዣችን ነው። ምክንያቱም እያንዳንዱ ቪዲዮዎቻችን ስንት ተመልካች እንዳላቸው እናያለን። አንድ ቪዲዮ 70,000 80,000 የሚታይበት አለ። አሁን እንግዲህ ባለፈው ሳምንት እንኳን የለቀቅናቸው ቪዲዮዎች ከ30 እና ከ40,000 በላይ እይታ ያላቸው ናቸውና ያው ሳትፈልጉ ቀርታችሁ እንዳልሆነ እናውቃለን። በመዘንጋትም ጉዳዩ ላይ ፎከስ በማድረግ የምናወራበት ጉዳይ ላይ ሊሆን ይችላልና ሰብስክራይብ አድርጉ። ለኛ ጥቅሙ ብዙ ነው። ምክንያቱም ጥቅሙ ምንድነው? ሌሎች ሀሳባችን እንዲደርስ ያደርጋሉ፣ የበለጠ እንድንወያይ እንሆናለንና ዩቲዩብ እንትን ይሰጣል፣ ራንክ ይሰጥ የለስ ሰብስክሪፕሽን እየበዛ ሲሄድ ቪው እየበዛ ሲሄድ ሪኮመንድ የማድረግ እንትኑ እየጨመረ ሌቭሉ ስለሚጨምር ለማለት ነው ይጨምራል። ሁለተኛ ሌሎች ሀገሮች የሚገርም ነገር የሌሎች ሀገር ዜጎች እንደው ወደ ተመልካቾች ለመውቀስ ሳይሆን በቃ ሰብስክራይብ ያደርጋሉ። እኛን ሳይሆን የራሳቸውን ዜጋ በደንብ ሰብስክራይብ ያደርጋሉ። ምክንያቱም አንደኛ አትሊስት ይጠቀም ነው። እኛ ያን ያህል ጥቅሙን ብለን የምናስበው እውነት ለመናገር የሌሎች ጋር ለመደረስ ዲስከሽኑ እንጂ እንደው ከሳንቲም አንግል ብላችሁ እንዳታስቡት። ምክንያቱም ሁለታችንም ቋሚ ስራ ያለን ሰዎች ነን። ካለችን እንትን መሰልክ የራይድ ሹፌር መሰልክ። የራይድ ሹፌሮች ህዝቡን በምን መሰል ያማረሩት ይቅርታ እንግዲህ ቀልዶችም ስለሚሰራበት ነውና ስትገባ ራይድ ውስጥ ብዙ ጊዜ ራይድ የሚሰሩ ሰዎች ዋና ስራቸው እንዳልሆነ በጣም ህዝቡን ለሁሌ ነው የሚነግሩት። ገባ እቺን እኮ በትርፍ ሰዓት ነው መስራት፣ ያው መስራት ይችላል። ሌላ ስራ ሲሆን ከስራ ስትወጣ 2 ሰዓት 3 ሰዓት ልትሰራ ትችላለህ። ባይዘው ይሄ ዋና ስራ አይደለም እሺ ምናምን ይሏቸዋል ተሳፋሪዎቹንና በጣም ቀል ይሰራበታል። አይተከሆነ አይደለም እኮ አሁን ያልከው ከዛ ጋር ተመሳሰለብኝ ለማለት ነው እንጂ ራይድ ትሰራለህ እያልኩ አይደለም። ለምን ታሳቀኛለህ? እኔ እቺ 40,000 ልግባና እሱን ማሳቀቅበት ጊዜ ይምጣ። ለማንኛውም ብዙ ብለናል። እንግዲህ የምትሰጡን አስተያየት ይደርሰናል፣ እናመሰግናለን። የምትደውሉ ሰዎች አስተያየት የምትሰጡን ሰዎች ሁላ ክብራችን ከፍ ያለ ነው፣ እናመሰግናለን። እሺ ምን በለና ምንድነው ሜላት እንግዲህ በቅርብ ጊዜ ወዲህ
ብቻ አንተ ጫፏን ንገረኝ እኔ ደገፍ አድርገኝ ብቻ እኔ ቆሰቁሰዋለሁ ብሎ ማን አባቷ ስም ነበር ስም እኮ አልይዝም እኔ ሜላት ወርቅ ነው ሜላት ወርቅ አታው እንዳታሳስተኝ እርግጠኛነቴን አታጥፋብኝ ስም ስንጠራ መጠንቀቅ ያስፈልጋል ብዬ ነው ያ እውነት ነው እና ሜላት ወርቁ እንግዲህ በዘፋኝ ነች በጣም እንግዲህ በጣም የታወቀችበት ዘፈን ከዛ በፊት ዘፈኖች ቢኖሯትም ከአብዱ ኪያር ጋር ወየ በሚለው ዘፈኗ ነው ሜላት ቀለም ወርቅ እሺ ይቅርታ አስተካክለናች አሁን አረ ቀለም ወርቅ ብላችሁ የጻፋችሁ ሰዎች አሁን ዲሊት አድርጓት ሜላት ቀለም ወርቅ እና ይቅርታ ጠይቀናል እሷ እንግዲህ በጣም የታወቀችበት ዘፈኗ የበለጠ ሰው ጋር የተደረሰችው ከአብዱ ኪያር ጋር ወየ በሚለው ነው ከዛ በፊት ግን ያው መረዋ ውስጥም ነበረች መረዋ ኳየር ያው በጣም እና በጣም በሱ ዘፈን ህዝብ ጋር በጣም ተለይታ ታውቃለች አሪፍም ስራዎች አሏት ነጠላ ዜማዎች አሏት እና አሁን ሰሞኑ የሚነሳባት ነገር ምንድነው የአለባበስ ስርዓት ነው እና ትንሽ ስለሱም ቅዳሜ ከሰዓት ፕሮግራም ላይ ኢቢኤስ ላይ መጣ ተናግራ ነበር ያ ከዚህ በፊት አይ ነው እና ምንድነው ያለችው ያው የምትለብሰው አለባበስ ለኔ ፐርሰናል ብትጠይቀኝ ለኔ ደስ አይለኝም መድረክ ላይ የምትለብሰው አለባበስ ግን እሷን መታ በተጠየቀች ጊዜ እንግዲህ ናይት ክለብ ነው መዝናኛ ቦታ ነው ኢንተርቴይንመንት ነው ስለዚህ ለብሳለሁ ሰውነቴ ምናምን ትንሽ ያጋንናል ምናምን መልበሴን አልተውም የሚል እንድምታ ያለው ነገር ነው የተናገረችው ችሎታዋ ምናምን ጋር አይገናኝም ይሄ አሁን ማነሳው ሐሳብ ጎበዝናት ምናምን የሚለውን ሳይጨምር ባለባበሷ ላይ ነው ምናራውና የሚነሳባት ሐሳብ አለባበሷ ትክክል አይደለም ነው እኔም እስማማበታለሁ ብታስተካክል ጥሩ ነው ላለው ከዛ አንድ ጽሁፍ ሰሞኑን ዘሩን ተዝናኑ ጽፎባት ነበር እና ትክክል እንዳልሆነ ችሎታ ያያላት አንዳንድ ሰዎች ችሎታቸውን ለመሸፈን ችሎታ የሌላቸውን በልብስ ደግፈው በእንቅስቃሴ በአክሽን ደግፈው መነጋገሪያ ለመሆን እሷ ግን ችሎታ ያያላት ይሄ ሁሉ ነገር ያያላት ኦቨር ነገር ነው የምታደርገው የሚል ጽፎባት ነበርና ልክ ከዚህ ጽሁፍ በኋላ ሁለተኛው ቀን ላይ ይመስለኛል ሌላ ፒክቸር እንዲህ ብላ ኮት ነው የለበሰችው ጡቷ ይታያል ሀፋፊያው በደንብ ይተበቃ ማለት ማጠብቀው አይነት አይደል ይታያል ጡቷ ምናምን ፒክቸሩን ካገኙት አስገባዋለሁ እዚህ ጋር እና ዝምበሉ አይነት ነገር አክሽን ምልልስ ነው እና ብላ ፎቶዎች ያው ይገባሃል ምልልስ እንደሆነ ይገባል አሁን እሷ አላሰበች ይሆናል ማለት ትችላለች እኔ እሱን አስቤ ያለን ማለት ትችላለች ግን ይገባል የነገሩን ሰሪዛው ስትከተልና እንዲህ ብላ ምናምን ለቃ ነበርና በዚህ እየተወቀሰች ያለችበት ሁኔታ ነው ያለው ከዛ ደግሞ በዚህ ላይ ተጨማሪ ደግሞ ሰሞኑን አንድ ዜና ወጥቷል ዛበሻ ያወጣው ዜና አለ ስለ ዜናው ደግሞ ሄድበት አንተ ጨርስ እንጂ እንደጀመርከው ያው ምንድነው እንትን ነው ከዚህ ጋር ተያይዞ ለዛበሻ ወጣው ዜና ነው ገርሞኛል ማለት ዛበሻዎች እንደዚህም ሲያወሩ ምንድነው ጉዳዩ ሜላትን ለመጣል ጠንቋይ ጋይለች ሌላ አዘፋኛለች አንቺ እንዲያልፍልሽ ወይም ደግሞ በረም በገነሽ እንድትወጪ አንቺን እንትን ይዞብሻል እና እሷ መጥፋት አለባት ወደ ተመልካቾች ይሄን ያልነው እኛ አይደለንም የዘሃበሻ ዜና ነው እንድታውቁት ነው ማለት እኛ ነገሩ እንድናወራበት ነው ማለት ምክንያቱም ሜላት ምርጥ ዘፋኝ ነች ድምጽ ላይ እንደፈለገች መጫወት ስፔሻሊ አሁን ላይ የሚደረጉ ኮንሰርቶች ላይ በሙሉ በረንብ እየሰራች ያለች አርቲስት ነችና ከነ ኤፍሬም ጋር ሁሉ መድረክ ላይ ወጣች ያ ድምጽ አላት በረንብ ድምጽ አላት እና ጠንቋይ ጋር እሷ መጥፋት አለብሽ እና የሰሞኑም ይሄ ምንድነው የልብስ ማስተካከል የሚለው ነገር ዛበሻዎች ከምን ጋር አገናኝተውታል ይሄ ዘመቻ የተዘመተባት የሷ እቺ ተቀናቃኝ ሌላ ዘፋኛለች እሷን ያዘመተችባት በልብስ ሽፋን ያ እና ከፍተኛ ብር በመደብ ሶሻል ሚዲያ ላይ ይሄን ነገር አለባበሷ ልክ አይደለም እንዲባል እና እሷን ከነገሮች ለማራቅ ለማሸማቀቅ የተደረገ ነው መረጃው አለን
ብሎ ነው ዛሀበሻ ያወጣውና እንደዚህ የምታደርገው አርቲስት ከቀጠለች በዚህ የምትገፋበት ከሆነ ለማውጣት እንገደዳለን ማን እንደሆነች ሁላ ብለዋል። እና የገረመኝ ዜና ነው ማለት ማናችንም የተሰጠን ጸጋ አለ ችሎታ አለ። ሜላትም እንግዲህ አያይዘን እንድታየው በዚህ ጋር ሀሳብ ልጨምርልህ። በመጀመሪያ ደረጃ እሷ መድባ አላለበሰቻትም። ባይዘው ጥያቄ ምንድነው መሰለህ ገንዘብ መድባ መጀመሪያ ክፍተቱ ጋር ማን ነው? እኔ አሁን ጥያቄ አለባበሷ ከተነቀፈባት አለባበሷ ልክ ያለ መሆኑ በገንዘብ መደባ ይመጣ አይደለም በራሷ ክፍተት ላይ ነው የተዘመተባት ከሆነም ነው ነገሩ። እሱ እንዴት ያዋላ ይኸውልህ አሁን በእውነት ለመናገር ሜላት አሁን ላይ አይደለም እንደዚህ መልበስ የጀመረችው ከበፊትም እንደዛ ትለብሳለች። በተለይ የናይት ክለብ ስራዎች ላይ ሞሮፍ እሷን ብቻ አይደለችም ሌሎችም ይለብሳሉ። ግን የእሷን ለየት የሚያደርገው ምንድነው አንዳንድ ጊዜ ሰዎች ሲወዱ ሲጠነቀቁልህ እንዳትጠፋባቸው ሲፈልጉ ሌላዎች ንጽጽሮች ደግሞ ይኖራሉ አይደለ? አሁን ለምሳሌ ያል ደግሞ እንደዛው ደግሞ ስም አንጠራም ለንጽጽር ጥሩ ስላልሆነ ጥሩ ለብሰው ይሄ አሁን ከሜላት ከሚባለው ተቃራኒ እኔ እጠራለሁ ችግር እኔ ኃላፊነቱን ወስጄ እጠራለሁ ችግር እሺ ማን እየተሽኮረመምኩ አይደለም ተመልካቾች እየተሽኮረመምኩ ነው የምትሉኝ ነገር አይ ለምሳሌ አንዳንድ ነገር ይጠራል ማለት የአርቲስቶች ከሆኑ እንትን ናቸው እኮ የህዝብ ናቸው አይደል ስለዚህ የተደረገው ነገር አሪፍ ነው አሁን እኮ ጠራን ሜላት ብለን ጠራናል ስሞን እሷ ስለተነሳ ነው ኦሬዲ ሶሻል ሚዲያው ላይ በዚህ ጉዳይ ሹ ስለሆነ ብዬ ነው። በሌሎች አሉ መድራቱ ቀላል እኮ ነው። አሁን የመጣችው የእንትናን የተጫወተችው ያመል ማለት የተጫወተችው መማር ማንች ስሟ የሙልቃን ምዘፍና ችግሩ ገባይ ለካ ማንጠራው ስም ስለማንይዝ ነው የኔ ችግር ተመልካቾች አይደለም አይ በኋላ ላይ የመሰሉን ጉዳይ ስለሚነሳ ተያያዥ ጉዳይ አለው ከዚህ ጋር የሚመሳሰለው ነገር ስላልከኝ ነው ይኸውልህ መማር የጥላሁን ምናምን ከብሬማን ጋር የተጫወተ የነበረችው አሁን እሷ መድረክ ትሰራለች ባለባበሷ ነው። ከዛ ውጭ ደግሞ ማንች አምለሰትን ትመስላለች የምትባለው እሷም እንደዛው እንትን ትላለች። አሁን ይኸውልህ ሜላት እንትንን መጠበቅ አለብህ ጭብጨባ መለየት አለብህ። ቴዲ አንድ ወቅት የተናገረው ነገር አለ ጭብጨባዎቹ ለአድናቆት አይደሉም። ለምሳሌ አላለ የሆነ ስቴጅ ስራ እየሰራ ተመልካች ይመጣል እየዘፈንክ ያጨበጭብልሃል የዛን ሰዓት አንተ መጠንቀቅ አለብህ። ጭብጨባዎቹ ሁሉ አድናቆት እንዳሉ አንዳንዱ ሪሊ አድንቆ ሊያጨበጭብ ይችላል። አንዳንዱ ሰራልን ድምጹን ይሄን ብለመተን ሰራልን ብሎ ያጨበጭባል። አንዳንዱ ደግሞ ዞር ሲል ሰዎች ስላጨበጨቡ ምንድነው ብሎ አብሮ ሊያጨበጭብ ይችላል። አድናቆት የትኛው ነው የትኛው ነው ምንድነው የሚለው ነገር መለየት አለበት። አሁን ሰዎች ሊያጨበጭቡልህ ይችላሉ ምናምን ነው ዲሲፕሊን አለ የራሷም እኮ ፍላጎት አለ ኦፍ ኮርስ መብቷ ነው። ግን የክለቡ እንደዛ የሚያስለብስ ከሆነ ትልልቅ ኮንሰርቶች ደግሞ ትሰራለች እና የሆነ ድምጿን ባይሸፍንባት አለባበሷ እሺ እንደዛ ነው ብለው እኔ አቋመን አስቀምጥ ትክክል ነው አለባበሷ አይደለም መጀመሪያ አንተ ትክክል ነው ስለ ለአንተ ኢንተረስት ያስደስታል እንዴት ነው ከካሜራ ውጭ ጠይቀኝ ነገር እኔ ብያለሁ እኔ ብዙ እንትን አይለኝ ማለት እንዳልከው ሸፍናታል ማለት ትንሽ ባትለብስ ይለኛል እኔ አሁን ይኸውልህ ለምሳሌ አይደለ ባትለብስ ደስ ይለኛል እንደዛ ቬሮኒካ ለምን መሰለህ ብዙ ጊዜ እንደ ምሳሌ ያነሳታል ይኸውልህ ቬሮኒካ መጀመሪያ አካባቢ አጉል ሆና ነበር አጉል ማለት ሙራቀቃለች ትባላለች አለባበሷ ላይ ኮምፕሌን ነሳ በጣም ኮሜንቶች እያየች ገባ ኦዲየንሷ ነው ገባ እንትን ታረጋለች ሼፕ ታረጋለች ምናምን ሜላት ላይ እሱ ችግር አይባታለሁ ለምሳሌ ይኸውልህ ሰይፉ ላይም ቀርባ እኮ ተጠይቃለች ስላለባበሷ ምናምን ማዳመጥ አለብህ ለማን ነው የምትሰራው እኮ ለህዝብ ማን ነው ወደዚያ ያወጣ የማህበረሰብ ደግሞ ስርዓት የሚባለው ነገር አለ ስርዓት ያጣሽ ልጅ ነች እያልኩኝ አይደለም ግን ሰው ከለመደው ነገር ውጭ አንዳንድ ጊዜ የልምምድ ነገሮች አሉ አይደል እነዛ ነገሮች መከሰት የለባቸውም ፕላስ ቦታም ሲሰጣት እኮ ነው ችሎታን ስለሚያውቀው ሰው ቦታ ሲሰጣት እኮ እንዲህ ባታረጊ ምናምን የሚለው እንጂ ከዛ በባሰ እኮ አለባበስ ለብሰው የሚዘፍኑ ሰዎች አሉ ግን ምንም ያልወጡ ማለት ነው ገባ ቦታ የማይሰጣቸው ችሎታቸው
እሱ ነው እሷ ደግሞ ጎበዝ ስለሆነ ቀደም ያልኩት እሱ ነው ሰዎች ሲሳሱልህ የኔ ብለው ሲያስቡልህ ነው መወያያ የምትሆነው እንዳትወድቅ ምክንያቱም ያላትን እምቅ ችሎታ ያውቃል እምቅ ችሎታ ሳይሆን የሷ የታወቀ ችሎታ ነው ሰዎች በተሻለ ነገር ትመጣለች ብለው ምክንያቱም ኢትዮጵያ ላይ ከባድ ነው ይኸውልህ አንተ የምትመዘነው በድምጽ ብቻ አይደለም አሁን ውጭ ሀገር ላይ ቢሆን ችግር የለውም ባህላቸውም እንደዛ አይደለም የኛ ግን የባለፈው ቪዲዮ እንግዲህ የሰራ ነው አለ ትላንት የተለቀቀው ላይ ያለው ነገር አለ እምነት አይሚን ባህል ወሳኝ ነገር አለ በጣም ስርዓት የሰውት ማህበረሰብ ተስማምቶበት አንዳንድ ጊዜ ልክ ባለው ነገር አንተ ልክ ሆነ የነሱን እምነት ተቀበለ የምትሄድበት ጉዳይ አለ እምነት ስለ ያ ባህል ነገሮችን ማለት ነውና ከዛ መንገድ መውጣት የለብን ሁለተኛ እልህ መገባባትም አሁን ያልከው ፎቶ አይቼዋለሁ እልህ በሚመስል መልኩ ወጥቷል ነው ወይ እንደዛ መሆን የለበትም ገብቷል ብዙ ጊዜ አሁን አለባበስ ሲነሳ ማምለጫ አንድ መንገድ አለች እንግዲህ ተመልካቾችም አድማጮችም ታዘባችሁ ሊሆን ይችላል ምንድነች መሰለ ምን የኛ ህዝብ ይላሉ የኛ ህዝብ ገባ በግል ደረጃ በእንትን ደረጃ ደግሞ ሲሆን የኛ ህዝብ የምትሏት ወጣና ለምሳሌ አሁን አበሻ ከሆነ ዋና ቦታ ሄዳ አበሻ ቀሚስ እንድትለብስ ይፈልጋል ምናምን ይላሉ ማምለጫ ነች አሁን ለምሳሌ ናይት ክለብ እየሰራሁ ለማለትም ነው ገብቷል ክላስን ስትጠብቅ ሰው የሚሰጥህም ክብር ይጠበቃል በእነሱ ሌቭል ያሉ ግን ስርዓታቸውን አግባቡን ጠብቀው እየዘፍናሉ ሰዎች እያየን ነው አመሳሌ ሁሉም ቢሆን ኦኬ ገብቷል አይደለ በቃ ህጉ ነው ወይም እዛ ጋር እንደዚህ ነው ትላለህ አይተናል ማለት አሁን አንድ አልጠራምሽ እንትሩን ናይት ክለቡን ግን እዛ መድረክ ላይ የሚታዩ ተቋም ስለሆነ ብዬ ነው ድርጅት ስለሆነ ብዬ ነው ማልጠራውና ያቁታል ማህበረሰብ ያውቃል በጣም ይወጣ አደናነስ አይተከው ነው የማይታወቁ ዘፋኞች ናቸው ያው ናይት ክለብ የማይታወቁ ስለ ችሎታቸው ብዙም ያልሆነ ምናምን ሆኖ በቃ እና ቂጥ ማወዛወዝ ማጎንበስ መነሳት መቀበቅ በዛ ነው አትራክሽን ከዛች ተቀርጻ ፖስት ተደረጋለች ናይት ክለቡ ስም አለ ምናምን ዘፈኑ ሳይሆን ያንን ነገር ለማየት እንድትሄድ አርገው ያረጉታል ገባ ሙያውንም ያረክሰዋል ገባ ስለዚህ ይሄም ለአግባብ አይደለም ግን ደግሞ እንደነ ሜላታውን በደንብ ችሎታ ያያለ ትልቅ መድረኮች ጋር ከትልቅ ሌጀንድ ከሆኑ ዘፋኞች ጋር የምትሰራ ሰውዬ ትንሽ ክላስን ብትጠብቅ ላንተ ነው ጥቅሙ ገብቷል ጥቅሙ ላንተ ነው የሚሆነውና መቀበል አለባት ለመጋባት የለባትም እንትኗንም እውቅናዋን ማኔጅ በረንብ ማድረግ አለባት ብዬ አስባለሁ ማኔጅ ማድረግ አለባት ሶሻል ሚዲያ አጠቃቀሟንም አሁን ኢንስታግራም አክቲቭሊ ተጠቃሚ ነች አይኑ ማለት ይወለ ሰው ነች ስሜት አላት ፍላጎት አላት ምናምን ነገር ግን ደግሞ እንደ ኢትዮጵያ ባሉ ማህበረሰብ ውስጥ ከባድ ነው ነገሮችን ይወለ ከማህበረሰቡ ሐሳቢ ውጭ ታካልከ ወጣ ካልከ እንትን ነው ሁለተኛ ቅድም ያነሳው ነገር አለ አሁን የቬሮኒካ እስቲ ምንድነው መባለው ስሜቴን ብቻ ሳይሆን ማዳመጥ ያለብኝ ሰዎችስ እነዚህ ትክክል ያልሆነ ነገር አስተያየት የሚሰጡን ሰዎች ምንድነው ኢንቴንሽናቸው የሚለውን ነገር ዞር ብለ ማየት እና ይሄ የዛበሻን አይመለከትም ማለት ዛበሻ ሌላ ታሪክ ውስጥ ገብቶ ነው ይሄ ስላለበበሷ ነው ግን አሁን እሱ የሚለው ልክ በእሱ ራሱ ሌላ ድጋፍ ተደርጎ እንዲናገር የሚመስል ንግግር ነው ሲናገር የነበረው ማለት በቃ ኤግዛክትሊ ደምድሞ ነው ያቺ ሴት ምናልባት የደረሰው መረጃ አናውቅም እሱ ከእንደ መረጃው ለዛ ነው ይሄን ሁሉ ያዘመተችባት እሷ ነች በጥንቁልና በእንትን ሁሉ አርጋባታለች አይነት ነገር ሁሉ ነው ሲባል የነበረውና ከባድ ነው እኛም የላት እንግዲህ ስራዎች አድናቂዎች እና አክባሪዎች ነን በተለይ አንተ በደንብ ነው ተደግፈው ጎበዝ ነች ችሎታ አላት ማለት የሆነ ለምሳሌ በፊት መረዋ ኳየሮችን በረንብ ነው ወዳቸው የነበረው ማለት ደስ ይላል ሃርሞኒያቸው ምናምን እኔ እንደውም እነሱ ለምን አሁን ላይ መስራት እንዳቆሙ እንትን ይለኛል አብረው መብላት እንጂ አብረው ጠብቁ ከአንድ ወር በኋላ እዚህ ጋር ወይ ብቻውን ነው ወይ ብቻውን ተው ቀልድ ጨዋታ እና ከዛ ጀምሮ ብቃት አላቸው ሁሉም እዛጋ የነበሩት እና እንደዚህ ስራ ምንድነው ብቃት ያለው ሰው ደስ ይላል ከታች በረንብ የመጣ ሲመጡ መረዋ ኳየር አዲስ ነገር ነበር ይዘው የመጡት የነበረውና ያለ እንትን በራሳቸው ቶን ብቻ በድምጻቸው ሪትም ቢት አንዱን እየሰራ ነው በጣም ደስ የሚል ነገር ነበርና ከዛ ውስጥ እንግዲህ ሁላቸውም የራሳቸውን ስራ ስለመጡ ነው ወይስ የሚሉ ተስተካካይ የህዝብን
እንግዲህ ቅድም ወደ መሰሉ እንመጣለን ብያለሁ። መሰሉ ሰሞኑን አንድ አነጋጋሪ ኢንተርቪው አድርጋለች እና እዛ ኢንተርቪው ላይ አንዳንድ የጠቃቀሰቻቸው ጉዳዮች አሉ። በ13 ዓመቷ አንደኛው የተነሳው መጀመሪያ ድፍኑ ልንገር በእድሜ ጉዳይ ነው። እንደገና ደግሞ አንደኛው ሁለት ነገር ሌላ ኢንተርቪው ላይ ሌላ ብላ ነበር፣ እዚህኛው ላይ ደግሞ ሌላ ነገር ብላለች ነው። የእድሜው ጉዳይ በ13 ዓመት ያግብቻ በ14 ዓመት ነው የወለድኩት ብላለች። ከወርቁ አይተነው እና ልጄ ደግሞ 20 ዓመቷ ነው ብላለች። ስለዚህ የ20 ዓመት ልጅ ካላት በ14 ዓመቷ ከሆነ የወለደችው ስትመታው 34 ይመጣል። ማትስ ላይ ብዙ አይደለው ስንት ነው? ነገሩ ነው እድሜዋ 34 በቃ 34 እንበለሽ በዚህ ድምር ከእንግዲህ ወደኋላ አሁን እሷም ግን ትናገራለች እዛ ላይ እኮ ይሄን ለማረጋገጥ ምንም ችግር የለም ፋይል የሆኑ ኢትዮጵያ ቴሌቪዥን ብዙ ነገሮች ስላሉ ማየት ይችላል ነው የምትለው። ግን ወደኋላ ተኪዶ ሲታይ ግን ከማን አለሞሽ ጋላት ለሶስት አንድ አልበም ነበራቸው። ማነው ስሙ ጋር 1993 ይወጣ ደረጀ ነው ማነው? እንደዛ ነገር አላቸውና አይመጣም ሂሳቡ ነው ሂሳቡ አይመጣም ነው። መጀመሪያችን ሂሳብ ዘግተን ወደሚቀጥለው እንሂድ። ከሚላት ጋር የተያዘውን ጉዳይ እናንሳው። እሺ ሂሳቡ ይመጣል። ቆይ ጀምሮ ሌላው ሰዎች ያው አስተያየት ይሰጧታል መድረክ ላይ አንድ ሰውን በተለይ በጣም የምታረገው አክሽን በጣም ኦቨር ትወድቃለች። ካለባበስ ጋር ወደቅ ያጋጥማል። ኦኬ ሞደቁን አትከታተሉ እዛም ላይ ታንስተዋለች። ባኳኗ ነው የምትወድቀው ትክክል። ግን የሆነ የለበሰችው አለባበስና እሷ የምታረገው እንቅስቃሴ አብሮ አይሄድም። በቃ የማይሆን ነገሮች ሰዎችን ከዛ ከሚዝናኑ ሰዎች መሀል አምጥታ ሴቷ ምናምን የሆነ ወቅት ያደረገችው ነገር በጣም ደስ አይልም። ብዙ ነገሮች እና እነዚህ ወቀሳዎች ልጅሽ ምን ይልሻል ምናምን እየተባለ ኮሜንት ይጻፍባታል። ገባሽ ልጅ ያለሽ እና ልጅ ምን ይለኛል አለች። እኔ አይደለው ወይ ማኖረው ያውቃል አንዱ ኢንተርቪው ላይ እንደዛ ብላ ነበር እና ስራዬ እንደሆነ ያውቃል ምናምን አለች። ግን ሰዎች የጠየቋት ጥያቄና እሷ የሰጠችው መልስ አይገናኝም። እንዴት በለኝ ሰዎች የጠየቋት እንዴት ዘፋኝ ለምን ዘፋኝ ሆንሽ አይደለም ኮሜንት ባለባበሷ እሷን ስትመልስ የነበረው ግን ዘፋኝ የሆነችው ኑሮዋን ለማሸነፍ እንደሆነ አርጋ ነው ስትመልስ የነበረው። አሁን ጥያቄውና እንትኑን አልተገናኘም። የተገናኘ ይመስልሃል ግን አይደለም በፍጹም። ስላለባበሷ ያ ነገር ትክክል ነው ወይ ብትል ቪዲዮቹን አምጥተ አይሆንም። በቀድም አሁን ከሜላት ጋርም ስላነሳ ነው ኦቨር ነገሮች ታረግ ስለነበር እንጂ ሙያዋ ነው ገባ ስራዋ ነው። እና ማን ይሄ የሚጽፈው ሰውዬ ልጇን ሊያሳድግላት ነው ቤት ኪራይ ሊከፍልላት ነው አይከፍልም። ገባ መስፈኑ ላይ አይደለም አሁን ኮምፕሌኑ ቅድም እንዳነሳ ነው አለባበስ ላይ አክት ላይ ነው የተነሳውና ደግሞ ይሄ አሮጊት ነሽ ትልቅ ሰው ነሽ ምናምን የሚል አለ አይደለ ትንሽ አሮጊት ነው የሚል እሱ ኮሜንቶች ትንሽ እንትን ያደርጓታል። እና ትልቅ እንደሆነች ስለሚያስብ ሰው ወይም ትልቅ ስለሆነች እንዲህ አይነት አክት አታርጊ ነው እንጂ አትስፈኛ አይደለም። እና ይሄን መልሳለች። እድሜዋ ጋር እንመለስ። አሁን ይሄን እድሜዋ ጋር ይሻልም ነበር እዛ ጋር እንትኗን እድሜዋ ምንድን ነው 1993 ነው የወጣችው እንትን አልበም ለሶስት ነው የወጡት። ስንት ዓመት ሆናለች ብለህ ትገምታለህ? ስንት ዓመት አንድ እንደ በትንሹ ስንት 10 ዓመት ብናረጋት ስንት ይመጣል? ታው እንጂ ብናረጋት ላይ አይሆንማ 19 አይደለም ቢሆን እንኳን 34 ይደርሳሉ። አይሆንማ ቢኒ ይደርሳሉ። ቆይ ይሄ ሂሳብ ችግር እንዳለብህ አውቃለሁ። አንድ ሰው በ10 ዓመቱ እንዴት ሙዚቃ ያወጣል? አያወጣም። በቃ ስለዚህ እሱ ሳይወጣ ግን አንድ የ10 ዓመት ልጅ በ93 ዓመተ ምህረት የ10 ዓመት ልጅ የሆነ አሁን ስንት ዓመት ይሆናል? አይሆንም። ስለ አልበም ነው እያወራን ያለ ነው ቢኒ ስለ አልበም ነው። አትሊስት ግፋ አንድ አመት በኢትዮጵያ ነው የጠራኸው? በኢትዮጵያ አቆጣጠር ነው 1993 በኢትዮጵያ እሺ ማለት ነው። አይሆንም ማለት አውጥታለች አይደለም ለማለት ይፈልኩ። ይኸውልህ አንድ ሰው አልበም ወይም ደግሞ ሙዚቃ ለመስራት ኦኬ የነሱ ቤተሰብ በሙዚቃ ውስጥ ያለ ነው ይታወቃል። ኦፍ ኮርስ እንደዚህ ነፃነቱ አላትን በልናስብና ግን ለአቅመ ሙዚቃ መስራት ለአቅመ ስቱዲዮ መግባት አለብህ። ለምን ደግሞ አሁን ላይ ቀላል ነው ስቱዲዮ ለመግባት በየትኛው እድሜ ላይ። ህብስት በ13 ዓመቷ መስፈሯን አስታውሳለሁ። ምንድነው ሐሳብ ማን ይላክ ከጀርባ ማን ያለው
ጀርባ መጥናት አለበት ዛበሻ ያጣራ አይ ልኳል አንተም ጉድ ወደነሱ አይደለም እቺ ልጅ እንደው 13 ጨምራል አይ ምን 14 አርጋት 14 ተወጣለች በ14 አሁን ደግሞ መልሰው ወደ እኔ ትመጣ ነው አይ እንደው ምሳሌ እኮ ነው የቅድሙ እኮ ለመደመር ፈልጌ ለዛ እኮ ነው 16 ብለህ አስበው እሺ 16 ዓመት በኋላ አስበው ደግሞ ይሄ አልበም የወጣው 1993 ነው 32 ነው የሚሆናት 1993 ታዲያ ከ93 በኋላ እስከ 2007 ዓመት አለ ገብቶኛል ከዛ አሁን 2000 ስንት ነው በኢትዮጵያ 17 እሺ 7 ደምርበታ እሺ ስንት እንደውም 20 ምናምን ሊሆናት ነው አይደለም ከዛ በኋላ ከዛ በፊት ያለውን ዓመት ተደምሮ ብዙ ነው አይ ከ34 ዓመትማ በላይ ነች ምንም አሁንኛ እኮ እንደ ኤግዛክት እንደማምርባት ሳይሆን ከ34 በላይ ነች አዎ ይኸውልህ የቲቪ ብላ ያለችው ዶክመንት የትኛው መሰለህ እሱ የቲቪ ፎቶ ገጭ የሚል እንትን አላቸው ስቱዲዮ ቆመህ ምዘፍንበት ስታይል አላልና ካስታወስከው የሆነ ጥቁር ልብስ አንገቷ ላይ ሆነች አስታውሰዋለሁ ተከልከል የሚለው ዘፈን ማለት ተከለል እስቲ አንዷን ስኒ ተከለል ከጎራው ነው ምናምን አዎ እና የሱን ስቱዲዮ እንትን ነው የምትለው ኦፍ ኮርስ ከዛ በፊት ኢንተርቪው የተደረገችው ሊኖር ይችላል አላውቅም ግን እድሜ ዘጋ ነው ልጆች እንደዛ እየደረሱ ካልኩሌሽን ላይ መሰሳት የለብህም እኔ ብዙ ጊዜ ስታያታለሁ ነፃነት አላት የሆነ አንድ ነገሯ ምን ደስ ይለኛል መሰለህ ነገሮችን ይኸውልህ በየዋህነት በቀናነት የምታወራቸው ነገሮች አሉ አሁን ስፔሻሊ ሚዲያ ላይ ስትቀር ምን ይዞባት እንደሚመጣ እንትን አትልም ችግር የለባትም በቃ በነፃነት የዋህነች ሳያት የዋህነች በቃ ሰዎች ጠይቋት አይደል የመሰላትን ነው የምትመልሰው ነገ ላይ ያ ነገር እያንዳንዱ ቃል ምን ትርጉም እንደሚያሰጣት አታውቀውም እንትን አትልም እንደውም ኢንተርቪው ምንድነው ኮሜንቱን ዘግቶብኛል ልጅ ከዛ በኋላ እንደነዚህ ነገሮች እንዳላይ ብላለችና እድሜው አወዛጋቢ ነበርና አይሆንም ከዛ በላይ ነሽ እየተባለች ነበር አዎ እየተባለች ነበር ይሁን ግድ የለም ያው የተለምዷል እድሜ በቆንጨራ ይባላል ገረትፉታል ደስ ያለ ነገር ግን አግብታለች አገብቻለሁ አለች ዘርጋ አርጊ ምናምን ብላት ነበርና ኢኮኖሚ ምናምን ብቻ ግን አይቀርም ምናምን ብላለች ልጆች እንደ ልጆቹ የተቀበለ አግብቻለሁ አለች ሌላው የተለያየ ነገር ብላለች አልኩ ለወርቋ ተኖ የዘፈነችው ዘፈን አለ እሱ ዘፈን ከዚህ በፊት ኢቢኤስ ላይ ይመስለኛል በመጣሽ ጊዜ ለሱ እንደዘፈነች በራሷ ተነሳሽነት አለ አይደል በጣም ጥሩ ስለሆነ ምናምን ብላ እዛ ላይ ዲፋይን አድርጋ ነበር አሁን ግን ምን አለች ዘፈኝልኝ አለኝ ጠየቀኝ ክፈለኝ አልኩት ከፈለኝ ዘፈንኩለት አይነት ነገር ሌላው ደስ ያለኝ ነገር በጣም የተለያየችው ባለቤቷ ቢሆንም የገለጸችበት መንገድ እንደዚህ ጥሩ ነው ሁሌም ገብቷል ጥሩነቱን አለ አይደል የነሱ አለመግባባት ነገሮች አልሆኑም ተለያዩ እንጂ አንዳንድ ጊዜ ከተለያዩ በኋላ አለ አይደል የሚሰነዝሩት ነገር እሱን አልተጠቀመችም በጣም ጥሩ ነው ለልጆቿም ቢሆን ገባ ስለዚህ እሱን የገለጸችበት ጥሩ ነው ግን እዚህ ጋር መጣ ከፍሎኝ ነው እንጂ ዘፈኝልኝ ብሎ ዘፍኝለታለሁ ምናምን አለች ሁለት የተለያየ ነገሮች ናቸው አንዳንድ ነገሮች ቅድም እንዳልነው ቪዲዮ ላይ ሄደ አንድ ነገር ከተናገርክ በቃ ኢንተርኔት ላይ እኛችን አሁን እያወራን የምንለቀት ነገር እኛ ከዚህ ላይ ብናጠፋው ምናምን ጠቅላላ ከኢንተርኔት ላይ አይጠፋም ጠፍቶ አይጠፋም ይኖራል ሁሉ ጊዜ የሆነ ሰዓት ገብታል ትመዘዛለች የሆነ ጊዜ ትመዘዛለች እና ተጠንቀቅ ለማለት ነው የመሰሉ ጉዳይ ከሜላትም ጋር ያያዝንበት ምክንያት አንዱ ይሄ ነው እስካሁን ድረስ እየተከተላት ነው ያለው እሺ መጨረሻውን እግር ኳስ እንግዲህ ሰሞኑን የኢትዮጵያ ያለመውረድ ትንቅንቅ ነበር ከፕሪሚየር ሊጉ ያለመውረድና የመጨረሻ ጨዋታ ነበር ላለመውረድ ማለት ነው ምንድነው የሚነሳው ቢቲንግ ቤቶች 4-2 ያልቃል ብለው በነብስ ወከፍ 300 ሺህ ብር ያሰዙ ሰዎች ነበሩ ኤግዛክት ቢቲንግ ታውቃለህ ቁማር ግምታዊ ነው የሚሆነው አይደል ይሄን ያቁታል ከለምድ ገባ ይሄን ያህል ብር መታሲዘው በጣም እርግጠኛ ነው የሆነ ነገር ሰርተሃል ማለት ነው እሺ ገባ በብዛት 300 ሺህ ብር ተይዞ ጨዋታው ሲካሄድ ኤግዛክት በዛ እንትን እንዲያልቅ
ተደረገ ዓለም ላይም አለ እንደዚህ ያው ከዚህ በፊት የጣሊያኑ ይታወሳል የጁቬንቱስ እንዲወርድ ተደርሶባቸው ለቡፎን ምናምን ትልቅ የፍርድ ቤት ኬዝ ነበረባቸው አርገው እንደዛ እንዲያልቅ ተደረገ አሁን ሰው እንደዛ እንዲያልቅ ተደረገ ሲባል 22 ተጫዋች እያለ አንድ ዳኛ እያለ እንዴት ኤግዛክት ይሄ ነጥብ ሊመጣ ይችላል ትላለህ አይደል ምን አይነት ቼን ቢኖር የራሱ ተጫዋች የራሱ ቲም ላይ እንዴት አርጎ ፓስ እንደሚያደርግለት ቪዲዮዎቹን ብታይ ይገርማል ለተቃራኒ ጎል ጋር እኮ ነው ወደዛ ምንትን ሳይነ በደንብ ፓስ ያደርግለታል እና ያገባዋል ያኛው ማለት ነው የዛኛው የነሱ ተጫዋች ነው ይመስል እና ኤግዛክት እንደዛ ሊያደርግ በጣም ብዙ ሚሊዮን ብር ነው የተጨበረበረው የተበላው ማለት ነው እና እንዲህ አይነት ጉዳዮች ከዚህም በፊት ስለ ፌዴሬሽኑ ታውቃለህ ያላቸውን ሽኩቻ ጋዜጠኞቹና የፌዴሬሽኑ ጋር በተለይ ስፖርቶች አልፎ ተርፎም አሁን ተጫዋቾቹ ጋር ተጀምሯል ከዚህ በፊት ታስታውሳለህ ቦርጭ ተባልኩ ምናምን በሚል ከነሱ ጋር ክርክር አሸንፍም ብሎ ገልጠው ምናምን እልህ ቅድም እንዳለ እና እነዚህ በዚህ ጭቅጭቅ ውስጥ ሂስ በሚሰጡ ጊዜ ጋዜጠኞቹ አንደኛው ጋዜጠኛ ተጠብቆ ተይዞ ለሊት በጩቤ ተወጋ በጣም ብዙ ነገሮችን የሚያወጣልሽ ነው በጩቤ ተወግቶ ማስጠንቀቂያ ተሰጥቶት ነው አሁን ድጋሚም እዚህ ላይ ከነቆ ስለሆነ ይናገራል በጣም ይገርማል እና በጣም እንግዲህ አስበው የኛ ነገር ኳስ ምን ያክል አዘቅት ውስጥ እንዳለ እንደገና ይሄን ስትጨምርበት ምን እንደሚሆን ለእግር ኳስ የሚመደበው በጀት በጣም ዘግናኝ ነው እንደምትሰማው እዚህ ጋር ከዶክተሮች ጋር እየተጨቃጨቅ ማለት ሁሉ ሙያ በዘርፉ ሙያ ነው ገብቷል ግን ለኳስ የሚወጣው ለዛው ውጤት ለሌለው የሚወጣው የሚመደበው ገንዘብ በጣም የሚዘገንን ነው ግን የዛችን ደግሞ የወጣውን ያክል ደግሞ አንድ ይሄን ያክል ማለት ውጤት ደግሞ አታይበትም ያው ለኔ እንግዲህ ውድ ተመልካቾች ከይቅርታ ጋርና እንግዲህ ማይሆን ሐሳብ ሊሆን ይችላል መስጠው ይቅርታ እኔ አሁን ያለውን ፕሪሚየር ሊግ መበተን ለኔ በቃ ሌላ ስራ ይስራ አዳሚ ገብቷል አይደል ምክንያቱም እዛ ጋር የሚወጣው እንደ ውጭ ሀገሮች በግል ፕራይቬት በሆኑ ኦን የሆኑ አይደሉም ጥቂት ናቸው አብዛኛው ከነማ ቡድኖች ናቸው ከነማ ማለት የክልልና የመንግስት በጀቱ የመንግስቶች ናቸውና የሚመደበው ሳምንታዊና ወራዊ ደሞዛቸው አመታዊ ደሞዛቸው ይዘገንናል አሁን ላይ ያለው እሱ አልበቃ ተብሎ ነው እንግዲህ ሌላ እንደዚህ አይነት ሚስቺፍ ውስጥ የሚገባው ያልገባቸው ነገር አገርን እያወደሙት እንደሆነ ወይ ኳሱን አንዳንድ ጊዜ እኮ አላይ አድርሰው እኮ ኳስ እንደዚህ ብትሆን አትሊስት እንደው ልክ ባይሆንም እንደው ትላለህ ይሄ ልክ ያልሆነ ስተት ነው ስለዚህ ለኔ የሚገባኝ ምን ተካለ ኢምበት ነው ይሄ የከሸፈ ነው ገብቷል ምንም ውጤት ያመጣ ምን ያመጣ ተበትነዋል ለኔ ከስር ጀምረ ፕሮጀክት ላይክ ዓለም ላይ ሰሩት ጀርመን ምን ነው ሀገር ጀርመን የሰሩት እንደዛ ነው ከስር ጀምሮ ነው የሰሩት ዘግተው በራቸው ሰሩ ላይክ የተለያዩ ዓለም ክለቦችን እንግዲህ የባርሳው ይሄ ላሜሲያ የማስልጠኛ አካዳሚ ምጥር ከስር ተሰራዋለ ኳስን ብሎ ብቻ እንዲያድግ ሼፕ አድርገህ ታሳድገዋለህ ገብቷል ከዛ በኋላ የምትፈልገውን ውጤት ታመጣለህ ዋይናት እዚህ ጋር ለምንድነው የሚያናድውል በጥቂቶች ስግብግብነት ሌሎችንም እኛ እንደዚህ እንድንል ነው የሚያደርጉ እዛ መሃል ደግሞ አሉ ስንት ጥረው እዛ አይደለም በረም ጥረው ችሎታ ያላቸው ብቃት ያላቸው ተጫዋቾች ብዙ አሉ በጣም በሚገርም ሁኔታ ይሄ ልጅ ጋዜጠኛ ብዙ ነገሮች ናቸው እያወጣ እያሰጣላቸው ያለው አጉል ለኳስ በሌለበት እንደዚህ ተባልኩ ብለህ ጓደኛችን ነው እንደዚህ ፊት ላይ ማድረግ እንግዲህ ከዚህ በፊት ሰርተንበታል ነው ወይ አይደለም እንደዛ አይደለም ኳስ እንደሱ አይደለም የሚፈልገው ዲሲፕሊን አለ በጣም ዲሲፕሊን ይፈልጋል ጋዜጠኛዎች ስለተናገሩ ለመገባባት አይደለም ተስማቸው አድምጣቸው ምክንያቱም ያንተን ስህተት የሚያይ ከአሰልጣኙ ቀጥሎ ደግሞ እዛ ጋር ያለው ስለ እግር ኳስ የሚያቅ በተወሰነ መልኩ ከኛ የተሻለ የሚያቅ ጋዜጠኛው ስራው ስለሆነ ስፖርት ጋዜጠኛ ራሱን የቻለ ፕሮፌሽን ስለሆነ እነሱ ናቸው የሚያዩ ስማቸው ግብአት ነው የሚሆነው ትልቅ ግብአት ነው እሱን ነው ማለት የውጮቹ ኮበርም ቢያዳምጣሉ ሁለተኛ ነገር ደግሞ ከቢቲንግ ቤቶች ጋር ተባብረህ የራስን ክለብ እንዲሸነፍ አድርገህ እንዲገባበት እያደረግ ይሄን እኮ በማይረባ ብር እኮ ይሆናል እኮ እዛ ጋር እኮ ፎር ሹር 1 ሚሊዮን ብር እንኳን በማይረባ ብር እኮ ነው የሁሉ እኮ ሚስቴክ የሚፈጥረው አራባውን በዝቡር ነው በሶል በያ 300 ሺህ ብር በብዙ ነው የተያዘው እና ቢቲንግ ቤቶቹን ነው የተጨበረበሩት ገብተዋል ያ
ይሰጣሉ ለምሳሌ እነሱ የሚገምቱት ቡድን ገባር የሚሰጡት ገንዘብ ሰፋ ያለ አይደል ያንን 300,000 ጥፍ ጊዜ አንድ ሰው 300,000 ጥፍ ጊዜ ነው የሚያስይዘው ማለት ነው ለምሳሌ በአንድ ብር ቢሆን 300,000 ጥፍ ጊዜ ከላይ ያሸንፋል ብለህ የሚሰጥህን ገንዘብ መብላት ማለት እንትን ነው ምንድነው መሰለህ አሁን ለምሳሌ አምበል ጊዮርጊስና ቡና ይጮታሉ እነሱ ሲጮቱ ምንድነው የሚሆነው በዛ ሰዓት እንግዲህ ወይ አሪፍ ፐርፎርም እያደረገ ያለው ቡና ሊሆን ይችላል ከዛ ምንድነው የሚደረገው ለጊዮርጊስ ትንሽ ይሰጣል ኢማር አሚን ያኑራችሁ እናንተም ብላችሁኛል ወርግጠኛነት ያኑራችሁ እሺ ይቅርታ እና ለጊዮርጊስ ዝቅተኛ ግምት ከሆነ ያለው ምን ያደርጋል ቢቲንግ ቤቱ ከፍ ያለ 4 ብር ሊሰጥ ይችላል ጊዮርጊስ ያሸንፋል ብለካል ከ4 ብር ለምን ከመብላል ብሎ ስላሰበ ቡና ያሸንፋል ብለክ ከሆነ ዝቅ ያደርገውና 2 ብር ሊሆን ይችላል ገብቷል አይደል የሚሰጠው እንትኑ ሁለተኛ ደግሞ በጎል አሁን አንድ ጨዋታ በብዙ ደግሞ አለ ኤግዛክት ጎል ስንት ለስንት ይሸነፋሉ እከሌ ያገባል እከሌ ያገባም በስንተኛው ደቂቃ ከረፍት በኋላ ብዙ ዲቴሎች አሉ ተጫዋቾች አይደለም እንደታቆተን ያልጮት አሁን ይሄ እነሱ የተጠቀሙት ምን መሰለህ ስኮሩ 4-2 ከሌ የሚባለው ቡድን ያልቃል ብለው ያንን እጥፍ በ300 ብዙ ሚሊዮን ብር ነው አሁን ከወለ እዚህ ጋር ቼን አለው ማለት ነው ይወለ የሁለቱም ክለብ ቡድኖች ናቸው በዚህ ነገር ውስጥ ተሳታፊ ይገዛሉ ለምን ታውቃለህ ውጤቱ ከ4-2 መብለጥም ማነስም የለበትም ስለዚህ አይገባም ማለት ነው እንዳይገባ መግባት ያለበትን በመልቀቅ በመደጋገፍ ያገቡታል መግባት የሌለበትን ደግሞ ሊያገባ እንኳን እድሉ ይፈጠርለት ያከሽፋል የሆነ ወደ ላይ መቷል ምናምን በቃ ኳሱ የማይገባበትን እድል እንዲፈጥር ያደርጋልና ኤኒዌይስ ይሄን መተው ምን ያህል ስር እንደሰደደ ነው አይየው ምን ያህል ስር እንደሰደደ ሚዲያ ላይ እኮ ሲወጣ ከዛ በፊት ምን ያህል የተሄደበት እንደነበረ የኳስ ተጫዋች ይሄ በተለይ እግር ኳስ በኢትዮጵያ እግር ኳስ በፊት የሆነ ኳስ ለመመረጥ እንትን ድረስ ይኬር ነበር አሰልጣኞችን ሄዶ ጉቦ እንዲጫወቱ እንዲመረጡ ስናማለበክ ምናምን ብር ምናምን ነገር ብዙ ይወጡ ተጫዋቾች የሚያጋለጡት ነገር ነበርና ይኸውልህ ያ ስታስብ ሁለት ነገር ማሰብ አለበት አንድ እንደ ሀገር አንድም እንደግል እንደ ሀገርን ከፍ ለማድረግ እንደግል ደግሞ መነሻ ይሁን እንጂ መድረሻህን ዓለም አቀፍ ክለቦች ላይ ለመድረስ መጣር አለብህ ዛሬ ላይ በግ ሰተህ ወይም ብር ሰተህ አልፈ ተጫዋች ሆነ ተመርጠ ሌላው የዓለም ክለብ ላይ ቢመርጥ እንደሱ አይደለም የምትታየው ስንት ችሎታ ያላችሁ እኮ የለም እስቲ የኢትዮጵያ እግር ኳስ ተጫዋቾች አለፍ ቢል ግብጽ አለፍ ቢል ደቡብ አፍሪካ ወይ ደግሞ በፊት የመን ነበር እንደሚጫወቱት የነበረው የመንም ያው እንግዲህ ፈራረሰች ከዛ ያለፈ ስትሰማ በአውሮፓ ሊግ ላይ ሲጫወት የምትሰማው አንድም ተጫዋች የለም እዚህ ላይ ልጨምርልህ ያ በጣም ጋዜጠኞች ሆን ሰሞኑን በጣም እየተበሳጩበት ያለውን ነገር ልንገር ለወዳጅነት ጨዋታ አሜሪካ ሊሄድ ነው አምቢራይ አሜሪካ ሊጫወቱ ሊሄዱ አሁን ቅርብ ጊዜ ባባለፈው ሄደው የተፈጠረውን ታውቃለህ ኢትዮጵያ መተካት በጣም የሆኑ አመታቶች የሚያስፈልጋት ሁለት ባለሙያዎች አታለች በዛ ብቻ ሄደው እዛ በመቅረታቸው ያነሳ ነበር ስለዚህ አሜሪካ ሄዶ ወዳጅነት ጨዋታ በመጫወቱ ምንም ጠብ የሚያደርገው ነገር የለም ብሔራዊ ቡድኑ ገባ ስንት ቅርብ ላይ ቦታ ላይ መጫወት እየቻለ ፕላንድ ነው ገብቷል የሚደረግ ዛ ፌደሬሽን ላይ ምናምን የሚደረጉት ነገሮች እነዚህ ሄደው በቃ ዛ የሚቀረው የሚቀር እኔ እኮ መቅረታቸው ምናምን ምልህ ለምን ይቀራሉ ምናምን አይደለም ገባ እንደ ቲም ግን ካለፈው መማር አለበት ቲም ነው የሚሄደው ለምሳሌ አሁን የዛኔ ያየው ሰው አረ እንደምን ይቀራሉ ደሞዛቸው ራሱ ኃይለኛ አይደል እንዴ ምናምን ብሏል ሰው ኦኬ አንድ ወጌሻ ወይ ምናምን ዛ ቲም ውስጥ ያለው ደሞዙ ምናቀው ነው ያን ያህል ኤግዛጀሬት ይሆን አይደለም ገባ ስለዚህ ይሄን እድል ተጠቅሞ ይቀራል ነው እነሱ እንደ እንትን ነው ሰውየውን እድል እየተመቀኘው አይደለም ገባ እነሱ ግን እንደ ትንተና እንደ ሀገር ግን ቲሞች እዛ ሄደው ከሄዱ በኋላ እዛ ይሄዱ ይጠፋሉ ይፈራርሳል ምንም ጥቅም የለውም ሆን ተብሎ ግን አበል መብለ የሚመደበው አበል ቀላል አይደለም ሊያውም በውጭ ምንዛሪ ነው ቀላል ነገር ያንን ግን ቅድም እንዳልነው አገር ውስጥ ኢንቨስት ቢያደርጉት ወይ ጎረቤት ሀገር ኢንቨስት አድርገው አለ አይደል ማድረግ እየተቻለ ገንዘብ መብለያ ነገር ብቻ ነው የሚፈለገው የሚፈጠረው
ያ ኢትዮጵያ ውስጥ ይወለ ትክክለኛው ኳስ አይደል አሁን ያልኩ መፍትሄ እሱ ነው የሚሆነው ይሄ አሁን እንግዲህ ምክንያት ይሰጣል ከእንትን ጋር ወዳጅነት ምናምን ባለፈው አመትም እንግዲህ ተዘጋጀዋል በኢትዮጵያ ባለ ሀብት ስፖንሰር አድራጊነት ነው ምናምን ነገር አሁንም እንደዛ ሊሆን ይችላል አላውቅም ብቻ ግን የሌላውንም እድል ነው የምትዘጋው በቀረ ቁጥር ሁለተኛ አሜሪካ ድረስ ሄደህ የምታደርገው ወዳጅነት ጨዋታ ከማን ጋር ነው የሚለው ወሳኝነት አለ የምታደርገው ወዳጅነት ጨዋታ ቀጣይ ኢንተርናሽናል ጨዋታ ስላለብህ ነው ወይስ እድሉ ስለተገኘ ነው አያይዘው በዚህ ስምም ደግሞ ምንም ከኳሱ ጋር ግንኙነት የሌላቸው ሰዎች ተመቶላቸው ምናምን ይወጣሉ ኦፍ ኮርስ ይሄዳሉና ብቻ እንደነዚህ ነገሮች እናስብ በራሳችን ቢቀላቅሉ አሪፍ ነበር ለዘገባ ብሎ እናት ሀገር አሜሪካ ይኮ እንደዛ አቋት ለምጠራኝ ነኝ እናት አሜሪካ በፐርሰናል ነው እኔም በካባ ነው የምጠራኝ ኤርፖርት ላይ ካባል ብሳ ዝም ብላ አይደለም እናት አሜሪካ የተለየ ነገር አለ እና እሷ በእንደዚህ አይነት ሁኔታ አይደለም የምትታወቀው አጭበርብሬ አይደለም ኧረ እሷም ደስ አይላትም ኤኒዌይስ ቢኒ ራስን ለተሻለው ነገር ገብቷል የዓለም አቀፍ መድረክ ላይ አገርን ራስን የተሻለ ክፍያ ሳምንታዊ ደሞዝ ቀላል አይደለም ትንሽ ተጫዋች የምትለውና በዛን ያህል ክብና አረግ የነገ ተስፋዎችን ምንድነው እንትናቸውን ባንገልባቸው ተስፋቸው እኮ እነዚህ ይሄን ባረጉ ቁጥር ነገር አዲስ ላይ ይመጡት እድል በቃሱ ነገር እንትን ቢል ለዛ ነው ያለ ከስታች ጀምራ አካዳሚ ላይ ብትሰራ በፊት እንደም ነበር በ80ዎቹ መጨረሻ 90ዎቹ መጀመሪያ ላይ እንግዲህ ቁጥር ደስ አትልም ታውቃለህ ለማለት ምንድን ስትባል በቃ እና ፕሮጀክት ነበረ አሁን መሰለኝ ተናግረሽ በየቦታው ፕሮጀክት ነበርና የኳስ ፕሮጀክት ነው ከተች ነበረ ሊያውም ያደጉ እስከ አሁን የክለቦች ቢሲቢ ተስፋ ቡድን ምናምን ይባል ነበርአቸው አብዛኞቹ የምትላቸው ከዛ ወደ ላይ ከፍ ያሉ ናቸው እና ያ ነገር ቢቀጥል ምክንያቱም ልጆች ከስር ጀምሮ ስትይዛቸው አሪፍ ማይንድ ሴታቸው የሚተስተካከል ይሆናል በትክክለኛ ይሆናል አሁን እያልን ያለው ሁሉም እግር ኳስ ተጫዋች እንደዛ ቺት ያደርጋል ብቃት የለውም አይደለም እያልን ያለው ግን በተወሰኑ ሰዎች ሌላው እንዳይሆን እየሆነ ነው የሚለውን ለማለት ነው እንግዲህ ይሄን ይመስላል አዎ መስተካከል አለበት እንደገና በህግ መጠየቅ አለባቸው የኔ ድምዳሜ ይሄ ነው በህግ መጠየቅ አለባቸው አይን ያረጉት ምክንያቱም ካልጠየቀማ እንደገና ነው ቲሙ መብት ነው ማለት እኛ በህግ ይጠየቁ ብለን የምንወስነው ሳይሆን ክለቡ ከተጎዳ ኢንቨስቲጌት ያደርጋል ክለቦች ናቸው የሚያገባቸው እኮ ግን ታዲያ ሐሳቡን እኮ ነው እኮ የተናገርኩት ቢቲንግ ቤት ያለ ግን ብንዘጋሻለ መጠየቅ እንደኔ ነው ያልኩት እንደኔ በህግ መጠየቅ አለባቸው ለምን ይሄ ውጤት ማጭበርበር እኮ ነው ያስጠይቃል መጠየቅ አለባቸው ይሄን ያረጉ ደግሞ ቲሞችም ላይ ይሁን ምንም ላይ እርምጃ መወሰድ አለበት ሌላውም ሀገር የታየ ልምድ ነው አለበት ነው ምለው እኔ በግሌ አይ ይወለ በስከ ፌዴሬሽኑ እስከ ክለቦች አመራሮች ነው የሚደርስ ነገር ስለሆነ ይወለ ጸርቶ አይጸዳምቶ ይሄ መጠየቅ አለባቸው ነው አልኩ ለማለት ካልሆነ ማለት አንተ ስሜትን የተናገርከው ማለት ታውቀዋለህ እንደማይሆን ገብቷል አይደል ይሄ ልጅ እነዚህ ተደረገ በጋዜጠኛው በጮቤ እንደዚህ አይደል ነፍሱን አደጋ ላይ ጥሎ ይሄን ነገር ሲያወጣ ማንንም ይሄ ልጅ እኮ ልክ ሊሆን ይችላል ሲያወራ በፊት ሻትመ ነው there is something የሆነ ሰው ግን ለመጉዳት እሱን ከሄደ ኦኬ ይያል ያለው ነገር ልክ ስለሆነ ነው ይሄ ነገር አደጋ እየደረሰበት ያለው የሚለውን እንኳን ወስዶ የፕሪሚየር ሊጉ እንትንም ክለቦች ምንም ነገር ሲሉ አይታይም ኢቨን ቶሌላው ልጁ ከስፖርት ጋዜጠኞች ማህበር አግልሏል ራሱ ምንም እንኳን ሪስፖንድ አላለም ቶሌላውና የራሱ የስፖርት ጋዜጠኞች ማህበር ምንም ነገር እንኳን ስለሱ ነገር ስለ አላለም ታዲያ ለምን በዛ ላይ ሌሎቹ ምን አሉ መሰለ አሁን በቃ አሳማኝ ነገር እስከዛሬ አናገርም ብለን እንጂ ወቀሳ ይደርሳል ወቀሳው ምንድነው እናንተ ያገራችሁ ኳስ ያለ አርሰናል እና ማንቸስተር ምናምን ሁሉ ጊዜ የምትሰሩት ምናምን እየተባሉ ይወቀሳሉ ገባ አንዱ ማነቆ የሆነብን ነገር ስለ አገራችን ኳስ ስንሰራ ሐሳብ ስንሰጥ ስንተነትን እንዲህ አይነት አደጋዎች ዛቻ ፍርድ ቤት ያሉ 4-5 ጉዳዮች አሉን አለ እኮ ተካሰን ከፌዴሬሽኑ እነሱ በሰጡ ቁጥር የሆነ ነገር ባሉ ቁጥር ፍርድ ቤት ይወስዳቸዋል ስለዚህ በቃ መስራት በቃ ስለ ሀገራችን ማንሰራበት ምክንያት አንዱ ይሄ ነው ተረዱንም አይነት ነገር ይለዋል ለዛ ነው አሁን ያንተ ክስ ምናምን የምትለው ነገር ፋላሽ የሚሆነው ለዚህ ነው እንደው ለማለት ብለናል ኦኬ
ከዛ ውጭ ግን ያለው ነገር የሚያስኬድ አይደለም። እንግዲህ ክቡራትና ክቡራን እናንተ ደግሞ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልን። ቪዲዮ ላይክ አድርጉት። ስለ ሰብስክራይብ ከብስሬ ጋር ተነጋገሩ። 40 እኔ ጨርሼ እኔ ይኸውላችሁ አሁን ትልቁ እያሳሰበኝ ያለው ጉዳይ እስካሁን ያወራነው ጉዳዮች አይደሉም። 40 ኳሱ አይደለምና ውድ ተመልካቾች እንደው ላይ ቁም ነገር ያህል የእናንተ መደገፍ የእናንተ ማየት የእናንተ ላይክ ማድረግ የእናንተ ኮሜንት አስተያየት መስጠት እኛንም ያበረታናል፣ ለሌሎችም እንድንታይ ያደርገናል። ኮሜንት መስጠታችሁ ሀሳብ ማንሸራሸራችሁ እኛ ከምንለው በላይ ከእናንተ የምንማረው የምናተርፈው ብዙ ነውና ስለምትሰጡት ሀሳብ እጅግ የከበረ አክብሮት አለን። በሚቀጥለው ቪዲዮዎች እንገናኛለን። መልካም ጊዜ። ባይ ባይ።